ቤተሰብ እንዴት ናችሁ? በዛሬ ቪዲዮ ለሰዎች ኢሜል እንዴት አድርጋችሁ መላክ እንደምትችሉ አሳያችኋለሁ። እንደምታውቁት ኢሜል ለተለያየ ፐርፐዝ ፕሮፌሽናል በሆነ መንገድ እንጠቀምበታለን። ለምሳሌ ስራዎችን አፕላይ ለማድረግ ሊሆን ይችላል፣ ከአለቆቻችን ጋር ስራ ላይ ለማውራት ወይም ኮሚኒኬት ለማድረግ ሊሆን ይችላል፣ ስኮላርሺፖችን አፕላይ ለማድረግ ሊሆን ይችላል፣ ቀጠሮ ለማስያዝ ባንክ ቦታ ምናምን ሄዳችሁ ኢሜል ትጽፋላችሁ። በጣም ወሳኝ ነው ማለት ነው። እና ኢሜላችሁን በምጽፉበት ሰዓት ደግሞ አንደርስታንድ ማድረግ ያለባችሁ በጣም ወሳኝ የሆኑ ኮንሴፕቶች አሉ። ከነሱ መካከል የመጀመሪያው ካርበን ኮፒ ኤንድ ብላይንድ ካርበን ኮፒ የሚባሉ ኮንሴፕቶች አሉ። ይሄ ምን መሰላችሁ? ኢሜላችሁ ለብዙ ሰዎች የምትልኩ ከሆነ እናንተ የላክላችኋቸው መልእክቶች ለሰዎቹ ይደርሳል። ከዛ ስትልኩ ለሰዎቹ ያንን መረጃ ለማ እንደላካችሁ ያሳያቸዋል ኢሜሉ ፊት ለፊት ላይ ማለት ነው። ስለዚህ እንዲያሳያቸውና እንዳያሳያቸው ማድረግ የምትችሉበት ኮንሴፕት ካርበን ኮፒ ኤንድ ብላይንድ ካርበን ኮፒ ይባላሉ። በደንብ ነግራችኋለሁ። ሁለተኛው ላይ ደግሞ ኢሜላችሁን በምትልኩበት ሰዓት ከአንድ ቀን በኋላ ወይም ከሁለት ቀን በኋላ እዛ ሰውየው ላይ እንዲጠፋ ወይም ከሰውየው እንዲጠፋ ማድረግ ትችላላችሁ ማለት ነው። ይሄም ማለት ኤክስፓየር ዴት ማስቀመጥ ትችላላችሁ ማለት ነው። ሌላኛው ደግሞ በጣም ወሳኝ የሆነው ምንድነው? ኢሜላችሁን በምትልኩበት ሰዓት ስኬጁል ማድረግ ትችላላችሁ ማለት ነው። ይህም ሲባል እናንተ በተለያየ አጋጣሚ በሰዓቱ መላክ ሊያስቸግራችሁ ስለሚችል ከወዲሁ ቀድማችሁ ኢሜላችሁን ስኬጁል አድርጋችሁ እናንተ ከዛም በኋላ ሴት ባደረጋችሁለት ታይም ለሰውየው አውቶማቲካሊ ጂሜል እንዲልክለት ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ ቪዲዮ የኢሜል አላላክን ከቀላል ጀምሮ እስከ አድቫንስ ወይንም ለፕሮፌሽናል ድረስ የሚያስችላችሁን እውቀት የማስጨበጣችሁ ይሆናል ማለት ነው። ፋሚሊ ምናልባት የኢሜል አካውንት የለኝም ወይንም አከፋፈቱ ይከብደኛል የምትሉኝ ከሆነ ከዚህ በፊት የሰራሁት ቪዲዮ አለ፣ ኮርነር ላይ ያለችላችሁ እሷን ክሊክ ማድረግ ትችላላችኋለሁ። በለዛም ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ወደ ቪዲዮ መጀመሪያ ምን ማድረግ አለባችሁ ማለት ነው? የጂሜል አፕሊኬሽኑን ከስልካችሁ ላይ ትከፍታላችሁ ማለት ነው። አብዛኛው ጊዜ የምታገኙት ብቻውን ነው። አለበለዛም ፊት ለፊት የምትመለከቱት ጉግል ፎልደር አለች አይደል? እሷ ልታገኙ ትችላላችሁ። ከዛን አፕሊኬሽኗን ክሊክ ማድረግ ይጠበቅባችኋል ማለት ነው። ጀስት አፕሊኬሽኑን ተከፈታችሁት በኋላ እንደዚህ እንደምትመለከቱት ይመስላል። ፊት ለፊት የምትመለከቱት ከዛ በፊት ላከልኝ ኢንቦክሶች ናቸው ማለት ነው። ስሪያን በርገባን ደግሞ ክሊክ ስታደርጉት ከዛ የሴቲንጎች አሉ ውስጡ ያሉ ሴቲንጎች፣ እነሱንም ቼክ አድርግላችኋለሁ በኋላ በደንብ አሳያችኋለሁ ማለት ነው። ኮምፖዝ የምትሏችኛውን ክሊክ ስታደርጓት ደግሞ ኢሜል ለመላክ የምንጠቀምባት ናት ማለት ነው። መጀመሪያ ላይ የማሳያችሁ ኖርማል አላላኩን ነው። ስትልኩ ምን ታደርጋላችሁ? ኮምፖዝ የምትለዋን ቀጥታ ትሄዱና ክሊክ ታደርጓታላችሁ ማለት ነው። ከላይ በኩል እንደምትመለከቱት ፍሮም ይላል አይደለም? ፍሮም የሚለው ምንድነው? እናንተ የምትልኩት ከእናንተ ነው ወይንም የላኪው የኢሜል አድራሻ ይቀመጣል። የተቀባዩ ደግሞ ለማን ነው መላክ የምትፈልጉት የሚለውን እዚጋ ኢሜል ትጽፋላችሁ ማለት ነው። ለምሳሌ እኔ ማንጌትነት የሚል አለ እዚጋ ጻፍኩት። ሌላም ኢሜል አድ ማድረግ የሚያስፈልጋችሁ ከሆነ እዚጋ ደግማችሁ ኢሜሉን መጻፍ ይጠበቅባችኋል ማለት ነው። ከዛ ከታች ምን የሚል አለ? ሰብጀክት አለ አይደል? ሰብጀክት የምትለዋን ክሊክ ታደርጓታላችሁ። ሰብጀክት የሚለው ለምንድን ነው የምትጠቀሙበት? ርዕሱን ነው የምትጽፉት። ያ ኮንሴፕቱ ለምንድን ነው? ለምሳሌ ለስብሰባ ነው፣ ለቀጠሮ ነው ወይስ ስራን አፕላይ ለማድረግ ነው? ለምሳሌ እኔ ለስራ ብዬ ልጻፈው ላይ እኔ እንደምትመለከቱት ስራ ለመቀጠር ብያለሁ። የስራ ደብዳቤ ምናምን ነው። የሆነ ካምፓኒ ላይ አፕላይ ለማድረግ ስለፈለኩ እሱ ነው ከላይ ጻፍኩት። ከዛ ኮምፖዝ ኢሜል የምትለዋ ላይ ትገቡነች ነው ክሊክ ታደርጉትና እንዳለ ሀሳባችሁን እዚህ ጋር ዋና ሀሳባችሁ የሚጻፈው እዚህ ላይ ነው ማለት ነው። እኔ ከላይ ተባልኩ እንደዚህ ተመርቄያለሁ ምናምን ብላችሁ ሀሳባችሁን በአጠቃላይ የምጽፉት እዚህ ላይ ይሆናል ማለት ነው። ለጊዜ ዝም ብዬ የሆነ ጽሁፍ ልጻፍበት። ምናልባትም ደግሞ አታች የምታደርጉት ሲቪ ካለ ምን ታደርጋላችሁ ማለት ነው? ከላይ ኮርነር በኩል ላይ ፔፐር ስቶን የምትመስላለች የሆነ መላኪዋ ምልክ አጠገብ ማለት ነው። ስለዚህ እሷን ክሊክ ታደርጓታላችሁ። ከዛም በኋላ የምትመለከቱ ያመጣላችኋል ፎቶ፣ ካሜራ፣ ፋይል እና ድራይቭ የሚል ማለት ነው። ስለዚህ እኔ ከስልኬ ላይ ስለሆነ የፈለኩት ፋይሉን አፕሎድ ለማድረግ ወደዚህ ፋይል የምትለዋን ክሊክ አደርጋታለሁ። ከዛ ቀጥታ ወደ ስልካችሁ ይወስዳችኋል ማለት ነው። ከዛም በኋላ ስልካችሁ ላይ ያለውን ፋይል ትመርጣላችሁ። እኔ ከላይ በኩል ዶክመንት የምትለዋን ክሊክ ላርጋት እና ስልኬ ላይ ለምሳሌ የተለያዩ ዶክመንቶች አሉ። አንዷን ክሊክ ላርጋት፣ ለምሳሌ ይችኛዋን ክሊክ ላርጋት። ከዛ እንደምትመለከቱት አፕሎድ ይሆናል ወይንም ወደ ስልኬ ይገባል ማለት ነው። ከዛም በኋላ ከጨረሳችሁ በኋላ በቀጥታም እንደምታደርጉት መላኪያ ምልክቷን ክሊክ ማድረግ ነው የሚጠበቅባችሁ። ሌላ ምንም የተለየ ነገር አይደለም። እሷን ክሊክ ታደርጓታላችሁ ማለት ነው። ከታይ እንደምትመለከቱት ሴንዲንግ እያለ ነው ወይንም እየላከ ነው። ቤተሰብ ልኮልናል። እኛ የላክነውን ደግሞ ኢሜሎች ለማግኘት የት ነው የምትሄዱት? ስሪያን በርገር ኤክራን በስተግራ በኩል ክሊክ ታደርጓትና ወደ ታች ዝቅ ብላችሁ ሴንት ኢሜል ትፈልጋላችሁ። ሴንት
እንደምትሹት ክሊክ ታደርጓታላችሁ። ከዛም በኋላ ዝጌት የተላከውን ያሳያችኋል ማለት ነው። እንደምትመለከቱት ስራ ለመቀጠር ማን ብዬ ነው ሴቭ ጻፍኩት። ይሄው ልኬዋለሁ ማለት ወይም ለሰውየው ሄዶለታል ማለት ነው። ሰውየው እዚህ ጋር ሄዶ ኢሜሉ ላይ ገብቶ ቼክ ማድረግ ይችላል ወይንም የተላኩለትን ኢሜል ማግኘት ይችላል ማለት ነው። ፓርቱ ላይ ደግሞ የማሳያችሁ ቤተሰብ ሲሲ እና ቢሲሲ የሚባሉትን ኮንሴፕቶች በደንብ የማሳያችሁ ይሆናል ማለት ነው። ሲሲ ማለት ካርበን ኮፒ ነው። ቢሲሲ ደግሞ ብላይንድ ካርበን ኮፒ ይባላል ማለት ነው። ጀስት ኢሜሎቻችሁን ስትልኩ በምትልኩበት ሰዓት እናንተ የላካችሁትን ኢሜል ለብዙ ሰዎች የምትልኩ ከሆነ አንዱ የአንዱን ኢሜል እንዳይ ማድረግ የምትችሉበት ማለት ነው። በጣም ቀላል ነው፣ አሳያችኋለሁ። ኖርማል እንደምትልኩበት ኮምፖዝ የምትለዋን ትጫናላችሁ። ከዛም በኋላ ፍሮም የምትለው ምንድነው የእናንተ ኢሜል ነው፣ የላኪው ነው። ከዛ የተቀበለው ደግሞ ቱ የምትለው የእናንተ መላክ የምትፈልጉት ለማን ነው የሚለውን ኢሜል ትጽፋላችሁ ማለት ነው። ከዛ ኢሜላችሁን ከጻፋችሁ በኋላ ቱ በምትለው አቅጣጫ ወደፊት ስትሄዱ የሆነ ድሮፕ ዳውን አይከን አለች። እሷን ክሊክ ስታደርጓት እዚጋ እንደምትመለከቱት ሲሲ እና ቢሲሲ የሚል ሀሳብ አለ። እዚጋ እንደምትመለከቱት ጽሁፍ አለ አይደለም። ሲሲ ለምን መሰላችሁ የሚያገለግላል? ለምሳሌ እናንተ ለመቶ ሰዎች ብትልኩ የሆነ መልእክት ታች አድርጋችሁ ምናምን ነገር የሚጻፉን ጽፋችሁ ብትልኩላቸው ሲሲን ከሆነ የመረጣችሁ ሲሲን መርጣችሁ ከሆነ ሴንድ ያላችሁት እያንዳንዱ ሰው ለማን እንደተላከ ኢሜሉን ማየት እርስ በራሳቸው መታየት ይችላሉ። ወይንም እናንተ ለማን እንደላካችሁ ኢሜሉን አብረው ማየት ይችላሉ ማለት ነው። ቢሲሲን ከመረጣችሁ ግን እናንተ ለማን እንደላካችሁ የተላክላቸው ሰዎች ኢሜላቸውን ማየት አይችሉም። ወይንም አንዱ የአንዱን ኢሜል ማየት አይችልም። መልእክቱን ብቻ እና የእናንተን ኢሜል ብቻ ማየት ነው የሚችሉት ማለት ነው። ከዛን እዚጋ ሰብጀክት የምትለዋል የምጽፉት ምንድነው ርዕሳችሁ ነው። ለምሳሌ ስብሰባ ከሆነ ስብሰባ ብዬ ጽፋለሁ ማለት ነው። ስብሰባ። ከዛን ከታይ በኩል ኮምፖዝ የሚለው ላይ ሀሳባችሁን በጽሁፍ ታስቀምጣላችሁ፣ የፈለጋችሁትን ሀሳብ ማለት ነው። ከዛ ከጨረሳችሁ በኋላ ደግሞ ምናልባት አታች የሚደረግ ፎቶ ወይም ዶክመንት ካለ ከላይ በኩል አታች ምልክቷን ክሊክ ታደርጓትና ከዛን ፋይል ወይም ፎቶ ላይ ትገባላችሁ፣ ከፈለጋችሁ ድራይቭ ላይ ማለት ነው። ወደ ስልኬ እንዲወስደኝ ስለፈለኩ ፋይል የምትለዋ ላይ እገባና ከዛም በኋላ ስልኬ ላይ ያለውን ፋይል አንዱን አስገባለሁ። ለምሳሌ ችኛዋን ክሊክ ላድርጋችን ኢሜጅ። ከዛ ክሊክ ታረኩባት በኋላ ሴሌክት የምትለዋን ከላይ እጫናለሁ። እንደምትመለከቱት ፎቶ አፕሎድ ሆናልኛለች ማለት ነው። ሌላ የማስገባው ነገር ካለ ድጋሚ ክሊክ አደረጋትና ከስልኬ ላይ ገብቼ አፕሎድ ማድረግ ይጠበቅብኛል ማለት ነው። ከዛ ምን ታደርጋላችሁ? ቱ በምትለው አቅጣጫ ትሄዱና ድሮፕ አይከኗን ክሊክ ታደርጓታላችሁ። ከዛ ሲሲን ወይም ቢሲሲን ትመርጣላችሁ ማለት ነው። እኔ መምረጥ የምፈልገው ቢሲሲ ነው። ብላይንድ ካርበን ኮፒ ብለን የምንጠራው ይሄ ማለት እኔ መልእክቱን ለማን እንደላኩ ሰዎቹ ማየት እንዳይችሉ ማድረግ የምችልበት። ይሄ ማለት የላኪውን ኢሜል እና መልእክቱን ብቻ ማየት እንዲችሉ ነው እንጂ ሌላ ለማን እንደተላከ ማየት እንዳይችሉ ማድረግ የምችልበት ከሆነ ቢሲሲን እመርጣለሁ ማለት ነው። ከዛ ከመረኩም በኋላ ሴንድ ምልክቷን ክሊክ ማድረግ ነው የሚጠበቅብኝ። እንደምትመለከቱ ሴንዲንግ ብሎ ሴንድ ብሏል ወይንም ልኮልኛል ማለት ነው። ከፈልጋችሁ አንዱ ማለት ትችላላችሁ። ቺን ክሊክ ማድረግ ይጠበቅባችኋል ማለት ነው። መላኩና አለመላኩም ደግሞ እርግጠኛ መሆን የምትፈልጉ ከሆነ በስተግራ በኩል ስራዬን በርግራ ይከናለች። እሷን ክሊክ ታደርጓትና ወደታች ዝቅ ብላችሁ ሴንት የምትለዋን መጫን ነው። ሴንት የምትለዋን ክሊክ ላርጋት። እንደምትመለከቱ ስብሰባ ምናምን ዝም የጻፉት ነው። እሷን ክሊክ አረጋታለሁ። ተልኳል። ክሊክ አረገዋለሁ። እንደምትመለከቱት እቺ ፎቶ ናት ቅድም የላኳት። ችን ድሮፕ ዳውኗን ክሊክ ባረጋት ከማን እንደተላከ እና ለማን እንደተላከ እዚጋ በአጠቃላይ እንደምትመለከቱት ያሳየናል ማለት ነው። ፓርት ላይ ደግሞ የማሳያችሁ ስኬጁል ሴንዲንግ ነው። ይሄ ማለት ኢሜይላችንን ስንልክ ስኬጁል ማድረግ እንችላለን ማለት ነው። እኛ በተለያየ አጋጣሚ ላይመቸን ይችላል በሰዓቱ ለመላክ ማለት ነው። ስለዚህ ከወዲሁ ቀድመን መላክ እንችላለን ማለት ነው። ስኬጁል አድርገን ከዛኛ ባስቀምጥለት ታይም ለሰውየው ጂሜል ይልክለታል አውቶማቲካሊ ማለት ነው። እሱን ለማድረግ እንደምታደርጉት ጀስት ኖርማል እንደምትልኩት ኮምፖዝ የምትለዋን ክሊክ ታደርጋላችሁ። ከዛ ፍሮም የሚለው የላኪው ነው። ከዛ ቱ የምትለው ደግሞ ለማን ነው የምትልኩት ኢሜሉን ጽፋላችሁ። ከዛን ኢሜላችሁን ከጻፋችሁ በኋላ ሰብጀክት የምትለው ላይ ገብታችሁ ርዕሳችሁን ትጽፋላችሁ ማለት ነው። ለምሳሌ ጆብ አፕሊኬሽን ከሆነ ጆብ ብዬ እጽፋለሁኝ። ከዛ ኮምፖዝ የሚለው ላይ ደስ ያለኝን እዚጋ ጽሁፍ እጽፋለሁ። ለምሳሌ እዚጋ ኮፒ ያደረኩታለች፣ እዚጋ ዝም ብዬ ጻፍኳት። እንደምትመለከቱት የማይመለከት ነገር ምናምን ሊሆን ይችላል፣ ግን ፋሚሊ ነው። ስለዚህ ይህን ዝም ብዬ ጻፉትኝ። ከዛን ከጻፋችሁ በኋላ ምን እንደምታደርጉት አታች የምታደርጉት ፋይል ማስፈላጊ ካለ ወይም አታች ማድረግ ያለባችሁ ሲቪ ካለ አታች ማድረጊዋን ትሄዷትና ክሊክ ታደርጓታላችሁ። ከዛ ፋይል ላይ ትገባላችሁ። ከዛ ተስልካችሁ ወይም ተኮምፒውተራችሁ ላይ ፋይላችሁን ትመርጣላችሁ ማለት ነው። ለምሳሌ እኔ ፎቶ ላድርገው። ከፈለጋችሁ ግን ዶክመንት ማስገባት ትችላላችሁ። ከፈለጋችሁም ቪዲዮ ማስገባት ትችላላችሁ። በነገራችን ላይ እስከ 25 ሜጋባይት ድረስ ይፈቅዳል።
ለምሳሌ እዚህ ጋር ሚድ ኤግዛም ምናምን የምትላለች እሷን ክሊክ ላርጋት። እንደምትመለከቱት አፕሎድ እየሆነች ነው ወደ 16 ኪሎባይት ስለሆነች ማለት ነው። ከመላካችን በፊት ግን ሌላኛው እዚሁ ላይ ማወቅ ያለባችሁ ነገር ምንድነው? ፎርማት ማድረግ እንችላለን። ቴክስቱን ፎርማት ማድረግ እንችላለን ማለት ነው። ፎርማት ሲባል ምንድነው? ተፈልጋችሁ ከለሩን ሪድ ማድረግ ወይንም ቦልድ ማድረግ አንደርላይን ማድረግ ምናምን ትችላላችሁ ማለት ነው። የምትፈልጉትን መጀመሪያ ቴክስቱን ሰሌክት ታደርጋላችሁ ወይም ላይ ጫን ትሉና ከዛ ሰሌክት ማድረግ ነው። ለምሳሌ እንደምትመለከቱን ይሄን ሰሌክት አደረኩት። የምትፈልጉትን ቴክስት ነው። ከዛም ፎርማት የሚል ያመጣላችኋል። ፎርማት የምትለዋን ክሊክ ታደርጓታላችሁ ማለት ነው። ከዛ ከታይ በኩል የኢታሊክ ምልክቷ አንደርላይን ምልክቷ ያመጣላችኋል። ለምሳሌ ቦልድ ከሆነ የፈለጉት እኔ ቢ የምትለዋን እጫናታለሁ። እንደምትመለከቱት ቦልድ ያደርገዋል። ድጋሚ ብነካው ይጠፋል። ቦልድ ያደረኩት ማለት ነው። ክሊክ ላደርገው ኢታሊክ ላደርጋት ስላሽ ትሆናለች ጽሁፏ። ከዛ አንደርላይን ከታች ታይ በኩል እንዲያሰምርልኝ ከፈለኩ ደግሞ ከለር እንዲያደርግልኝ ከፈለኩ ምልክት የምትሆን ክሊክ ታደርጓትና ደስ ያላችሁን ከለሩን መምረጥ ትችላላችሁ። ከፈለጋችሁ ቢጫ ደስ ያላችሁን ማለት ነው። ከለር የምትፈልጉም ከሆነ እሷን ክሊክ አድርጋችሁ ለምሳሌ ባክግራውንድ ይሄን ክሊክ አድርገን ለምሳሌ የፎንት ስታይላችን ሴንስ ኮንደንስድ ማድረግ እንችላለን። ደስ ያላችሁን መምረጥ ትችላላችሁ ማለት ነው። ከጨረሳችሁ በኋላ ውጭ ዝም ብላችሁ ክሊክ ብታደርጉት ተመልከቱ ምን እንደሚመስል ማለት ነው። ከለሩ ምናምን ቀይሩታል። በተለይ ይሄ ፎርማት ለማድረግ በጣም አስፈላጊ ነው። ወይም ፕሮፌሽናል በሆነ መንገድ ስትልኩ እዚጋ በደንብ በስነ ስርዓቱ ቀይ መደረግ ያለበትን ቀይ ታደርጋላችሁ፣ ወይም ቦልድ መደረግ ያለበትን ቦልድ ታደርጋላችሁ፣ ኢታሊክ መደረግ ካለበትም ኢታሊክ ታደርጋላችሁ። የምትፈልጉትን ቴክስት ብቻ ግን ሰሌክት ማድረግ ይጠበቅባችኋል። ከዛን ቀጥታ ፎርማት የሚል ይመጣላችኋል ማለት ነው ከታች በኩል። ይሄ ካልመጣ ጀስት እንደዚህ ባዶ ከሆነ ሰሌክት እንዳደረጋችሁት ጫን ብላችሁ ስትጫኑት ሰሌክት እንዳደረጋችሁ ፎርማት የሚል ይመጣል። ፎርማት የምትለዋን መጫን የሚጠበቅባችሁ ማለት ነው። አንዴ ከመጣላችሁ በኋላ ግን ድጋሚ መጫን አይጠበቅባችሁም። ወይም እችኛዋን ክሊክ ፎርማት የምትለዋን መጫን አይጠበቅባችሁ። ማውቆ ራሱ ይኖራል ማለት ነው። ለምሳሌ እንደምትመለከቱ ይህን ጫን ልበላት። ይሄው የቅድሟ ስላለች ችግር የለውም። ከፈለኩ አንደርላይን ከለሩን ክሊክ አድርግና ቀይ ማድረግ እችላለሁ። ይኸው እንደምትመለከቱት በዚህ መንገድ ማስተካከል ያለባችሁ ማስተካከል ይጠበቅባችኋል ማለት ነው። እዚህ ላይ ደግሞ በጣም ወሳኙ ላሳያችሁ የፈለኩት ምንድነው? ስኬጁል ሴንዲንግ ነው። ስኬጁል ሴንዲንግ የምትላል ደግሞ ለማግኘት ስሪ ዶቷን ክሊክ ታደርጓታላችሁ። ከዛ ስኬጁል ሴንድ የምትላለች እሷን ክሊክ ታደርጋላችሁ። ከዛ እዚጋ እንደምትመለከቱት ታይም ያስመርጣችኋል። ላስት ስኬጁል ይላል፣ ቱሞሮ ሞርኒንግ፣ ቱሞሮ አፍተርኑን ይላል። ስለዚህ ደስ ያላችሁን ታይም ትመርጣላችሁ። እኔ የፈለኩት ግን በራሴ ከስተማይዝድ የሆነ ታይም ነው ወይም እኔ በራሴ ነው ታይም ሴት ማድረግ የምፈልገው የምትሉ ከሆነ ፒክ ዴት ኤንድ ታይም የምትለዋን ክሊክ ታደርጓትና ከዛም በኋላ እዚጋ ቀኑን ወሩ ምናምን ያስመርጣችኋል። ዓመተ ምህረቱን መምረጥ ትችላላችሁ ደስ ያላችሁን። የፈለኩት ዛሬ 13 ነው በፈረንጆቹ፣ በ14 ነው የፈለኩት። ከፈለኩም በ30 እንደማድረግ እንችላለኝ። ኦኬ የምትለውን እጫናታለሁኝ። ከዛ እንደመሆን እዚጋ ከታይ በኩል ታይም አለች። እሷን ክሊክ አደረጋትና ድሮፕ ዳውኗን 7 ሰዓት ይላል የወደኛ ሲሆን ማለት ነው። በእነሱ 13 ሰዓት ከዛ ለምሳሌ 15 ወይም 9 ሰዓት ላድርገው በኛ። ከዛን ኦኬ የምትለውን እጫናታለሁ ማለት ነው። ከጨረሳችሁ በኋላ ስኬጁል ሴንድ የምትለዋን መጫን የሚጠበቅባችሁ ሌላ ምንም የተለየ ነገር አይደለም። ለብዙ ሰዎች የምትልኩ ከሆነ ፓርቱ ላይ ያሳዩዋችኋል። ሲሲሲ ወይም ቢሲሲ የምትለዋን መጀመሪያ መምረጥ ይኖርባችኋል ከሁለት አንዱ። ለአንድ ሰው ብቻ ከሆነ ግን ችግር የለውም። ስኬጁል ሴንድ የምትለዋን ክሊክ አደርጋታለሁ። እንደምትመለከቱ ስኬጁል ሴንዲንግ ይላል። ይሄው ሴንድ ስኬጁል ፎር ቱሞሮ 3:19 ወይም በእኛ 9 ሰዓት ከ19 ማለት ነው። ኢሜይላችሁን ስኬጁል ሴት አድርጋችሁ መላካችሁና አለመላካችሁን ቼክ የምታደርጉበት ሴቱ ጋር ነው። ከግራ በኩል ስራይንበርገር ካናል እሷን ክሊክ ታደርጓታላችሁ። ከዛ ወደ ታች ዝቅ ብላችሁ ስኬጁል የምትል ትፈልጋላችሁ ማለት ነው። ወደ ታች ዝቅ ስትሉ ታገኙታላችሁ። እንደምትመለከቱት ስኬጁል የምትላችሁ እሷን ክሊክ ታደርጋላችሁ ማለት ነው። እዚህ ጋር እንደምትመለከቱት ስኬጁል አድርጌ የላኩት ነው ማለት ነው። ውስጡ ምን ፋይል አለ የሚለው ነገር ቼክ ማድረግ ይችላል። እዚህ ላይ ክሊክ ስታደርጉት እንደምትመለከቱት እንደዚህ ይመጣላችኋል ማለት ነው። ወደኋላ መመለስም ትችላላችሁ። እኔ ተሳስቻለሁ ምናምን የምትሉም ከሆነ ቀጥታ ስራይንበርገር ክሊክ ታደርጓትና ስኬጁል የተገባችሁ በኋላ ይሄን ክሊክ አድርጋችሁ እቺ ካንስል ሴንድ የምትለዋን ማጥፋት ትችላላችሁ። ካንስል ሴንድ የምትለዋን ክሊክ ስታደርጓት ለነገ የላካችሁት የነበራችሁት ይጠፋና ቀጥታ ወዴት ይሄዳል? ወደ ድራፍት ይሄዳል ማለት ነው። ኤዲት ማድረግ የሚያስፈልገውም ነገር ካለ ስሪ አይከኗን ክሊክ አድርጋችሁ
ከፈለጋችሁ ኤዲት ማድረግ ትችላላችሁ። ኤዲት የምታደርጉት ነገር ማለት ነው። በመጨረሻም የማሳያችሁ ኮንፊደንሻል ሞድ ወይንም ሚስጥራዊ መልእክትን እንዴት አድርጋችሁ መላክ እንደምትችሉ አሳያችኋለሁ ማለት ነው። ይህም ሲባል ምን መሰላችሁ? እናንተ መልእክታችሁን ከላካችሁ በኋላ ወይንም ኢሜይላችሁን ከላካችሁ በኋላ ሰውየው ላይ ከአንድ ቀን በኋላ ከአንድ ሳምንት ወይንም ከአንድ ወር በኋላ አውቶማቲካሊ ከሰውየው ላይ እንዲጠፋ ማድረግ የምትችሉበት ወይም ደግሞ የላካችሁለት ሰውዬ ያንን ኢሜይሉን ፕሪንት እንዳያደርገው፣ ኮፒ እንዳያደርገው፣ ዳውንሎድ እንዳያደርገው የሚያስችላችሁን ሴቲንግ ነው ማለት ነው። ሴት የምታደርጉለት በጣም ቀላል ነው። ጀስት ኖርማል እንደምትልኩት ኮምፖዝ የምትለዋን ትጫናላችሁ። ከዛ ፍሮም የሚለው የእናንተ ኢሜይል ነው ወይም የላኪው ነው። ከዛ ቱ የምትለዋ ላይ የምታስገቡት ምንድን ነው? እናንተ የምትልኩለትን ሰውዬ ኢሜይል ታስገባላችሁ ማለት ነው። ለምሳሌ እዚህ ጋር አስገቡለት እንደምትመለከቱት። ከዛ ሰብጀክቱ ላይ ወደ ርዕሳችሁን ነው የምትጽፉት። ለምሳሌ ሚስጥራዊ ስብሰባ ምናምን ልበለው እዚህ ጋር ሚስጥራዊ ስብሰባ ማለት እችላለሁኝ። ከዛም በኋላ እዚህ ጋር መልእክቴን እጽፋለሁ የፈለኩትን። ምናልባት ደግሞ አታች ማድረግ የምፈልገው ፎቶ ፋይል ካለ አታች ምልክቷን ክሊክ አረጋትና ፋይል ላይ ይገባለሁኝ። ከዛ ወደ ስልኬ ይወስደኛል። ከስልኬ ላይ አንዱን ፋይል ሰሌክት አደርጋለሁ። ለምሳሌ ችን ሰሌክት ላርጋት፣ ሰሌክት ምትሏል ጫናት። ምናልባትም ደግሞ ዶክመንት የሚያስፈልጋችሁም ከሆነ ችኛዋን ክሊክ ታደርጉና አታች ምልክቷን ፋይል ላይ ትገባላችሁ። ከላይ በኩል ስክሮል እያደረጋችሁ ዶክመንት ምትሏል የመግባት ነው። ከዛ ዶክመንቱን ብቻ አስመርጣችኋል ክሊክ ታደርጉታላችሁ ማለት ነው። እንደምትመለከቱት ዶክመንቴም ገብቷል፣ ፎቶውም ገብቷል ማለት ነው። ከዛም በኋላ ኮንፊደንሻል ሞድ ደግሞ ለማድረግ እንደምታደርጉት በስተቀኝ በኩል 3 ነጥብ አለች ወይም 3 ዶት አለች አይደለም? እሷን ክሊክ ታደርጋላችሁ። ኮንፊደንሻል ሞድ የምትለዋን ትጫኗታላችሁ ወይም ክሊክ ታደርጋላችሁ ማለት ነው። ከዛን እዚህ ጋር እንደምትመለከቱት ሴት ኤክስፒሬሽን ዴት ወይም ታይም ያስመርጠናል። ከኤክስፔር ኢን 1 ዊክ ከአንድ ሳምንት በኋላ ኤክስፔር እንዲያደርግ። አይን የፈለግኩት በአንድ ቀን ብቻ ነው የምትሉ ከሆነ አንድ የምትለዋን ትመርጣላችሁ። አርን የፈለግኩት ከ3 ወር በኋላ ኤክስፔር እንዲያደርግ የምትፈልግ ከሆነ እችኛዋን ኤክስፔር ኢን 3 መንዝ የምትለውን መምረጥ ትችላላችሁ። እኔ የፈለግኩት ግን ኤክስፔር ኢን 1 ዴይ የምትለውን ስለሆነ እሷን ክሊክ አደርጋለሁ ማለት ነው። ምናልባት ደግሞ ፓስዋርድ እንዲጠይቀው ምናምን የምትፈልጉ ከሆነ ሲኤምኤስ ፓስኮድ ማድረግ ትችላላችሁ። አይ እኔ አልፈልግም የምትሉ ከሆነ ስታንዳርድ የምትለዋን ትመርጡና ከዛን ሴቭ የምትለዋን ክሊክ ታደርጓታላችሁ ማለት ነው። ከዛን እዚጋ እንደምትመለከቱት ከታች በኩል ኮንተንት ኤክስፔር ዲሴምበር 14 ይለናል 2025 ሪሴፕሽን ወንት ሃቭ ዘ ኦፕሽን ቱ ፎርዋርድ ኮፒ ፕሪንት ዳውንሎድ ዚስ ኢሜይል። እኛ ያለክለትን ኢሜይሉን ምን ማድረግ አይችልም፣ ኮፒ ፎርዋርድ ዳውንሎድ ማድረግ አይችልም። ምናልባት ኤዲት ማድረግ የሚያስፈልጋችሁ ከሆነ ኤዲት የምትለዋን ትጫኑና ከዛም በኋላ እዚጋ ማስተካከል ያለባችሁን ከፈለጋችሁ ኤክስፒሬሽን ዴቱን ወደፊት ማድረግ ትችላላችሁ ማለት ለምሳሌ 1 ሳምንት ላድርገው። ከጨረሳችሁ በኋላ ሴቭ የምትለዋን መጫን ይጠበቅባችኋል። ባሳያችሁ መሰረት ኤዲት ማድረግም ትችላላችሁ ማለት ነው። ከጨረሳችሁ በኋላ የሚጠበቅባችሁ ምንድነው? ሴንድ ምልክቷን መጫን ነው ማለት ነው። ሰው ክሊክ ላድርጋት። እንደምትመለከቱት ሴንዲንግ እያደረገ ነው ወይንም እየላከልኝ ነው ማለት ነው። ይኸው እንደምትመለከቱት ሴንድ አድርጎታል። መመለስ የምትፈልጉ ከሆነ አንዱ የምትለዋን መጫን ይጠበቅባችኋል ማለት ነው። ስለዚህ ባሳያችሁ መሰረት በጣም ሚስጥራዊ የሆኑ መልእክቶችን በኢሜይል መንገድ በምትልኩበት ሰዓት ኮንፊደንሻል ሞድ መጠቀም ግዴታችሁ ነው ማለት ነው። ኢቨን የስልክ ቁጥር ሲኤምኤስ ኮድ ለሰውየው እንዲልክለትም ማድረግ የምትችሉበት አለ ማለት ነው። እናንተ መክፈት ሲፈልግ ስልክ ቁጥር ምናምን ከዛ ኮድ ላይ ብቻ እንዲቀበል ማድረግ ትችላላችሁ ማለት ነው። የዛሬ ቪዲዮችን ቤተሰብ ይህን ይመስል ነበረ። አይሆፕ ጠቃሚ እንደሆነ ተስፋ አድርጋለሁ። ቪዲዮ ከተመቻችሁ ላይክ አድርጉት። እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።